ባለፈው የጀመርነውን ቃል እንቀጥላለን የታድሶ ጩኸት ወይ ደግሞ አቤቱ አድሰን እያል ከሰቆቃው ኤርሚያስ ምዕራፍ 5 ነበር ስናይ የነበረው ሁላችንም እንቆምና እሱን ቃል አብረን እናነባለን ሰቆቃው ኤርሚያስ ከኤርሚያስ ከትንቢተ ኤርሚያስ ቀጥሎ ነው ያለው እናውጣና አብረን ጥቂት ክፍሎችን እናነባለን ምዕራፍ 5 ቁጥር 18 ጀምሮ ስለ ጽዮን ተራራ ባድማ ሆናለችና ቀበሮች ተመላልሰውባታልና አቤቱ አንተ ለዘላለም ትኖራለህ ዙፋን ከትውልድ እስከ ትውልድ ነው ስለምን ለዘላለም ተረሳናለህ ስለምንስ ለረጅም ዘመን ትተውናለህ አቤቱ ወደ አንተ መልሰን እኛም እንመለሳለን ዘመናችንን እንደ ቀድሞ አድስ እስቲ ከኔ ጋር እኩል እንበለው አቤቱ ወደ አንተ መልሰን እኛም እንመለሳለን ዘመናችንን እንደ ቀድሞ አድስ ጸልይ ኤርሚያስ ምዕራፍ 5 ቁጥር 21 ባለፈው እንዲህ ብለናል ተጠቅለል ለማድረግ ያህል አልቃሻው ነብይ በቃ ጩኸት ላይ ነው ያለው ብለናል አልቃሻው ነብይ ነው ስሙ ባይዘው የሚባለውና ዘመኑን ሁሉ እንዳለቀሰ የኖረ ሰው ዘመኑን ሁሉ በጣም ይገርማችሁ ደግሞ ሚስ አንደርስቱድ ፕሮፌት በመጽሐፍ ቅዱስ ላይ ኤርሚያስ ነው የሚነሳል ማንንም ሰው አንደርስታንድ ያላረገው ሰው ማለት ነው ኢቭን ስለ ኤርሚያስ አይሁዶች ከሞተ በኋላ ያለቅሱለት ነበር ይባላል ይኡነት ነበር ለካ ያለን ኤርሚያስ እየተባለ ምንም በቃ ማንም አንደርስታንድ እንኳን አልተደረገ በዘመኑ ከጉርጓድ ሲያወጡት ሲከቱት ምን ሲሉት የኖረ ሰው ማለት ነው ኤካህ ብሎ የሞቱ ብዙ ሰዎች ለምን ይያሉ ወደ መቃብር ሄደ ብዙ ሰው የለም ግን ከነሱ አንዱ ነው ኤርሚያስ እና በዚህ ይሁዳ ላይ ጩኸት አለው በቃ ከራስ ያለፈ አንዳንድ ጊዜ ባለፈው ብለናል ይሁን ትንንሽ ጩኸቶች አሉ በጣም ወሳኝ ናቸው ባይዘው እኔ ትንሽ ስላችሁ ማዛነስ ያለው ቅድም አቤም ጸልይል ማለት ሚያንሱ ማለት እንዳይመስላችሁ በጣም ክሪቲካል ናቸው ጩኸት በለደረሰበት ነው የሚገባ እንደውም ጩኸት እውነተኛ ጩኸት ለሌላ መመጮ ነው ራሳችን መንፈት ነው እኛ ጋር የሆነ ነገር ሲመጣ ሰው ሌላ ሰው ሲሆን እናለቅሳለን ነው የሚለው ግን እነሱን ሁሉ ጠቅልሎ የያዘ ጩኸት ግን አለ ደግሞ እነሱን ሁሉ የተቀለለ ሰይጣን ቢወስድብን የመጨረሻ ቢወስድብን መውሰድ የሚፈልገው የመጨረሻው ነገር ምን እንደሆነ ታውቃላችሁ ጌታን ነው ከኛ አምላክን ነው ፕሬዘንስን ከኛ ማስወጣት ነው ለዚህ ነው ለበለዓም ምን አለው እና እነኚህ ህዝብ አለው እግዚአብሔር አብሮት ካለ አንተ አታሸንፈው እግዚአብሔር አብሮት ካለ ምንም የፈለገው ልታረገው ትችላል አታሸንፈው ማለት ለምን ሲል ድል ከእግዚአብሔር ጋር ቤቱ የገባ ስለሆነ ድልን ስታወጣ እግዚአብሔርን ስታወጣ ድልን ይዘህ ትወጣለህ ለምን ሁሉ ተንኳቶ የገባው ከሱ ጋር ነው እግዚአብሔርን ካወጣበት ሰውየው ጤነኛ አይደለም ህዝቡ ጤነኛ አይደለም ማለት ስለዚህ ሲምፕል ነገር ተጠቀም ካልኩሌሽኑ ሲምፕል ነው ምርጥ ሴቶች ሜካፓቸው ነው ቆነጃጅትን አርጋ እነሱ ሊያማልሉ የሚችሉ ልቀቅ ማከላቸው አለ እውነት ነው ሴቶች መካከላቸው ይገባሉ ለጊዜው እርካታ ሊሆኑ ይችላል ለጊዜው ሲያዋቸው ከነሱ ጋር ሊሆኑ ይችላል ግን ዋናውን ለማውጣት አድርጓል የሞዓብን ሴቶች የሌሎችን ሰዎች ሴቶች የባዕድን አምልኮ የሚያመልኩ ሴቶች በመካከል ለቀቁ ችግር የለበትም ባላቅ ለቀቁ ማከላቸው መጡ እነሱ እዛ መካከል ሲገቡ እግዚአብሔር ወጣ በቃ ካልኩሌሽኑ ገብቶታል ማለት ነው ለዚህ ነው የበለዓም ምክር ምንለው ለባላቅ መከረው የበለዓም ምክር ምንለው ኢቭን ወደ ሌሎች በራእይ ወዳለች ቤተክርስቲያን ተነስቷል እንደዚህ አይነት ምክር ምን ገብቶታል እግዚአብሔርን እግዚአብሔር የሌለው ሰው ያስታውቃል ነው ማለት ወዳጆች እግዚአብሔር የራቀው ሰው ይቀልበለው እግዚአብሔር የሌለው ማለት እግዚአብሔር የለም ይያልኳቸው ይገባቸው እግዚአብሔር ሲጎለው ሰው ያስታውቃል ነጭናጫ ነው ሰው እግዚአብሔር ሲጎለው ሰው አንዳንድ ሰው በጣም ጭንጭ ካለባችሁ ጸሎት ይዛችሁ ትግቡ ይመኝ ይመስላችሁ ያ የጎደለው ነገር ጎደለኝ የሚለው አይደለም ጸሎት ይዛችሁ ግቡና እስቲ ይዛችሁ ተመልሳችሁ ጡ ሌላ ሰው ነው የምታዩት አንዳንድ ጊዜ እስቲ በጣም ያነጫነጨን ነገር እዩት እስቲ ራሱ ምንም እኮ የለም አይደለም እኮ ያን ያህል አይደለም እኮ ከዛ በላይ የተወዱ ሰዎች እኮ አሉ ፕሬዘንስ ወገኖቼ ማይሞላው ነገር የለም መገኘት ማይደፍነው በቃ እነኚህ ሰዎች ይሁዳ ባዶ ቀርታለች አሁን ተራክቷል ኤርሚያስ የሚያለቅሰው ለይሁዳ
ተራቅቷለች አሁን የድሮ ክብሯ የለም ዝርግፍ ጌጧ የለም ያ ካንገት ወርቅ ይልቅ ያ ከሚሰው አምሮበት በሞገስ ከሚራመድባቸው ነገሮች በላይ ሞገሷ የሆነውን አሁን ጥላለች አገር አውርሷቸው ኑሮ አውርሳቸው ቤት አውርሷቸው እርሻና አውርሷቸው ህዝብ እርሻቸውን እየባረከ በአመት አንዴ እረፉ ያላቸውን አምላክ ሲያስወጡ አብሮ ወጣ መሬቷም ፍሬን አልሰጣለች ይሁዳ እንደቀድሞ አይደለችም ጠላቶቻቸው ዘው ብለው ገቡ ማንንም ሊደፍራት የማይችል ከተማ ብያቸዋል ባልፈው ማንንም ሰው ገባባት ወዳጆቼ አንዳንድ ጊዜ አክሰስ ለጠላት አክሰስ የሚሰጠው ሰው እግዚአብሔርን ሲያስወጣ ነው አክሰስ ያገኛል ጠላት በቀላሉ ማለት ብዙ ነገሮች እኔ ወገኖቼ እንገራቸው ይጣይቋት ኢትዮጵያ እኔ እግዚአብሔርን ካራቃችሁብኝ አታገኙኝ እግዚአብሔር ሲጎልኝ እኔ ባታገኙኝ ይሻላችኋል ሌላ ሰው ነው የምታዩት እግዚአብሔር ሲጎልን ጤለኝ እኔ ኖርማል አይደለንም እኛ እውነቴን ነው ኮኖም ነግራችሁ ኖርማል አይደለንም ራሴ እንትን ልላችሁ ይችላል በጭንቀት ላጋባባችሁ ይችላል ለምን እግዚአብሔር ነው ያረጋጋል እግዚአብሔር ነው ያረጋጋን ወገኖች እግዚአብሔር ነው ሰላምን የሚሰጥ እግዚአብሔር ነው ወገን ኮንቴንት የሚያረግ እርካታን የሚሰጥ ወገኖች ወይ ይሁዳውን እርካታ ከውስጧ ተወስዷል አሁን ባዶ ቀርታለች ኤርሚያስ እያለ ነው ያቃሰተ ነው ወዮ ኤካ ለምን እያለ ነው ያለው እግዚአብሔር ህዝቡን አሳልፎ ሰጠ የኪዳን ህዝብ እያለቀሰ ወደ ምድረ በዳ ተጉዟል በምርኮ 70 አመት ውስጥ እየቃተተ ነው ያለው ለምን እግዚአብሔር ከነሱ ወጥቷል ስለዚህ ወሳኝ መፍትሄ መጫው አለበት አሁን ኤርሚያስ አሁን የጩኸት ጊዜ ነው ወዳጆቼ ይሄ የጩኸት ጊዜ ነው እውነቴን ነው ምነግራችሁ ዝም ብሎ ቃል ለማካፈል እንዳይመስላችሁ ይሄን ማካፈል ዝም ብላችሁ እዩት ወደ ኋላ ሂዱ 8 ሳምንት 9 ሳምንት ትራክ አርጉ እግዚአብሔር አንድ ነገር እያለ ነው ያለው ለምን እንደሆነ ራሱን ያላቀ አንድ ነው እንግዳም ቢጋበዝ ሴም ነው የሚለው እርግጠኛ ነው ኔክስት ዊክ አንድ እንግዳ መንጋብዝ እሱ ነው የሚላችሁ ምንም እግዚአብሔር ምክንያቱም እግዚአብሔር ስለሆነ የሚያወራው የምድረኩ ባለቤት እሱ ስለሆነ እሱ አውራ ብለን ስለሰጠነው ተናገር ብለን ቦታውን ስለሰጠነው ማንንም ቢመጣ ይናገርበታል ከስከሰማ ድረስ ያሰው ማለት ነው ወዳጆቼ ይሁዳ በዛ ሁሉ መከራ ውስጥ ገባች ለምን ብሎ መጫው ያስፈልጋል አሁን ያለንበት ከዮስ መካከል አሁን ዓለም ባለችበት ነገር ውስጥ ለምን ማለት በጣም ጥሩ ነው ዋይ ብሎ መጠየቅ ጥሩ ነው ልጆቻችንን ስናይ ዋይ ትውልድን ስናይ ዋይ ቲኔጀሮችን ስናይ ዋይ ተንከራታች ራሱን በድራግ ይወጋ ሚኖርን ትውልድ ውጪ ስናይ ዋይ ወዳጆቼ ማለት አለብን ከኛ ያለፈ ነው ማለት ነው ሰላም ነኝ ምንድነው የኔ ያለም ያካብዱት ምን ነው አይደለም ውጪውን እንይ ከኛ ያለፈ ነው ጩኸታችን መሆን ያለ ቤተክርስቲያን ጩኸቷ የሆኑ ሰዎች 200 ሰው ሰብስበው ማማቅ አይደለም አላማው ቤተክርስቲያን ጩኸቷ ውጪ ሰው ይታያታል አይን አላት ሌላ ትውልድ ይታያታል ኤርሚያስ ከራሱ ወጥቷል አሁን እኔ አንድ ወዴ ላንድ እንጀራ ይላል ሰው ቢልሱ ምንም ያል ማስለቀስ በአምስት ምዕራፍ የሚያስለቅስ እንጀራ ጉዳይ የለበትም ኤርሚያስ እንደ ሰው መከራም ከሆነ ቀምሶ ያልፋል ምን ለአንድ ነፍስ ደግሞ እሱ አሁን የብዙ ህዝብ ነፍስ ጀርባው ተሸክሟል በቃ አረ እግዚአብሔር ሸክምን በውስጣችን ይሙላና አሜን ወገኖች ሸክም የሌለው ሰው መሆን በጣም ከባድ ነው ወገኖች ሸክም የሌለው ሰው ምንም ኢሬስፖንሲብል ነው ታውቃላችሁ ሸክም የሌለው ሰው ምንም ኃላፊነት አይወስድም ምንም ለሚያረጋው ነገር ተጠያቂ ማለብኝ ብሎ ተጠያቂነት አለብኝ ሸክም ያለበት ሰው ነው ጎንበስ የሚለው ሸክም ያለው ሰው ወገኖች ለሌላ የሚያስብ ሰው ነው ኤርሚያስ ታድሶ አንተን መመለስ ነው አለ ላስት ዊክ እሱ ብቻ ሳይሆን ኤርሚያስ ቀጥሎ እየጮኸ ያለው የዘመንን ታድሶ ነው ሁለተኛው ዛሬ ማሳያችሁ አጭር ደቂቃ አቤቱ መልሰን እኛም እንመለሳለን ብለናል ላስት ዊክ እንመለስ ሚለው አንተናልና መልሰን ወደ አንተ አምጣን አቅርበን አንተን የራከን አንተ ቅረብ ነው የመጀመሪያው ቀጥሎ ግን የዘመንን ታድሶ ይጠይቃል የትላንት ዘመን ይምጣ የሚል ነው በቃ አጭር ቃል ማለት ነው the good old days ምናምን ይላሉ እዚህ ሀገር እንግዲህ ሰምታችሁ እንደዛ አይነት ጩኸት አይደለም ኤርሚያስ የሆነ ጥሩ ቀኖች የትላንት ጥሩ ቀኖች አይነት ሳይሆን አረ የእውነት ስፔሲፊክ ነው ኤርሚያስ የሚገባው ነገር አለ ታሪክ አለ ኤርሚያስ ብሉይ ኪዳን ጠንቅቆ የሚያክሰው ነው ታሪክን ጠንቅቆ የሚያክሰው ነው ነብይ ነው ስለዚህ ይገባዋል ምን እየጮህ እንዳለ ትላንትን ሲያስብ ኤርሚያስ ዝም ብሎ አይደለም ያሰው ትላንት እኮ እንደምንለው በድፍኑ ሳይሆን ትላንት አለ ለኤርሚያስ የሚገባው ትላንት አለ ምን ሊሆን ይችላል ኤርሚያስ ስለ ይሁዳ ሲያስብ ምን ሊያስብ ይችላል ትንሽ ነገር ላሳያችሁ ይሁዳን ሲያስብ አሁን ፈርሳለች አይደል አሁን መቅደሷ ፈርሷል አሁን ታቦቶቿ ወሄደዋል አሁን ወርቆቿ ምናምን ወደ ባቢሎን ኢቭን ምርጥ ልጆቿ ሳይቀሩ ተግዘው ሄደዋል ለሰው ሀገር ባሪያ ሆነው ያጎበደዱ ነው እዛ መካከል ሆኖ ግን ስለ ይሁዳ ትላንት ያስባል የፈረሰ ነገር መካከል ቆሞ ትላንትን ማሰብን የመሰለ ምን ነገር አለው ወገኖች አንዳንድ ጊዜ ምንም ነገር ካልመሰለን መሰዋዮች ሲፈርሱ ምንም ካልመሰለን የሆኑ ነገሮች ስንዘርፍ ምንም ካልመሰለን ምን ዋጋ አለው ወዳጆቼ ወይ ሁሌ እንደምናገረው እንደነኛ ባልና ሚስት
ተሰምታችኋል ቤቱ እንትን ገብቶ እና ጎበዝ ባል ወደ ታች ዳውን ስቴር ወረደና በቃ ሌባ ገብቷል መሰለኝ ስትለው ሚስቱ ታች ሄደና ልክ እንደሄደ ደቀነበት ሰላምታ ያለህን አለው ጥይቱን ቀማው ከተቀማው በኋላ በሙሉ በቃ ወሰድ መፈልገው ነው ይወሰድ ጥርግ አርጎ ሸኘው ከጥቂት ደቂቃ ሰዓታት በኋላ ተመልሶ መጣና ሚስቱ ስታይ ጥይት ለመያዝ ብድግ አርጎ የታጠቀው ነገር ስለነበረ ጥይቱ የለም መታጠቂያው ግን አለ እንዴ ጥይት የት ሄደ አለችው አይ ሌባ ነበርና ወሰደው ጥይቱንም በውስጡም ቤት ውስጥ ያለውን ዕቃ በሙሉ ዘርፎ ወሰደው ወይ እንትን ውስጥ ታዲያ ማስቀመጫው ሲያፎቱ ውስጥ ነው ዴኔ ባልሽ አለ እኔ ጀግናው አፎቱን እስኪ ወስጥ ሞቻለሁ እንዴ አለ እና አንድ ሰው እንዳለው በአፎት ነው ምንፎክረው ብሎ ልጅ ያለችን ይያል ምንፎክርባቸው ነገሮች ምንም እንትን ያመጡ አይደለም እንደየነው አሁን መመለስ ነው የሚሻው አሁን እግዚአብሔር ቢመጣልን ነው የሚሻለው ወገኖቼ ወይ አሁን አሳየን የሚል ፈጣጣ ጄኔሬሽን እየመጣብን ያለው ዝም ብሎ እንደው አሸርባሸር እንደኛ ብሎ የሚቀበል ሳይሆን አሁን እግዚአብሔር የምትለው ሌዋ ኬት እናመጣ የልጆቻችንን ጥያቄ ማንመልስበት ኮርነር ላይ እየደረስን ባለንበት በዚህ ዘመን እንደ ዛሬ መጮ ያለብን ዘመን አለ አረናና ገላግለኝ እግዚአብሔር ምን ልበለው ምን ልበላት ምን ልበት እንደዚህ አይነት ዘመን መቼ ነው ሊሆን የሚችለው ወገኖቼ ወይ ኤርሚያስ እባክህ የትላንት ዘመን ይመለስ የትላንት ጩኸት ይመለስ ያለ ስለ ትላንት ይጮሃል ለመሆኑ ኤርሚያስ ምን ሊያስብ ይችላል 2-3 አይዲያ ላንከራችሁ ባጭሩ እቺ ይሁዳ አገር ሳትሆን የነበራትን ሳያስብ ይቀራል ገና አገር ሳይሆኑ ገና ድሮ ሲጀምር ተውት አብርሃምን ይስሐቅን ያዕቆብን ተውት እነሱንማ በባዕድ ምድር ያፈራቸው እነሱንማ ጠላቶቻቸውን ተዋክቶ ያሸነፈላቸው ብቻውን አንድ ሳለ ጠራውት አበዛውት ያሉ የአብርሃሙን አምላክ ካሰበማ ተውት እዛ ከገባው አንድ አመትና ምን ማራል ግን እንደዚሁ ጋር እንምጣና እስቲ ግብጽ የነበረው እንዴ በግብጽ ያለውን የሕዝቤን ጩኸት ሰማው አለ እግዚአብሔር እንዲህ ተይዞ የነበረን ሕዝብ እንደዚህ ተይዞ የነበረን ሕዝብ እንዲህ ከእጅ ፈልቅቆ የሚያወጣ አምላክ ከአማልክቶቻቸው እንዲፈለቀቀው በቃ እንጂ አንድ ሰው እንዲህ ከሚዝ ፈርዖን ማለት የጊዜው ኤምፓየር ማለት ነው ከነኛ ፈልቅቆ የሚያወጣ አንድ ሰው እየላከ ያውም ነፍሰ ገዳይ የነበረ ሰው እና ራሱ ደነገጠ ተራራ ላይ ያገኘውና አንተን ነው ምልክ ማን ልበለው እሺ ፈርዖን ጋር ላከኝ እሺ ሄድኩኝ ማን ነው የላከ ሲለኝ ማን ልበለው ሲለው እኔ ነኝ በለው አሉ በእኔ በመጥል አንዲት ስም የፈርዖንን ቤት አንበርክኮ ህዝቡን ነፃ አወጣ እግዚአብሔር ፈርዖን እንዲህ የተመኘ በራይ ኮርነር ላይ ቆሞ ህዝቡ 1 ሚሊዮን የሚሆን ህዝብ ነፃ ወጥቶ ይጓዝ ጀመር የሚያጠቡ አልቀሩ ህፃናት አልቀሩ እርጉዞች አልቀሩ ወገኖች ወይ ድክም የሚሉት እንኳን ለጊዜው ሮጠው መሄድ የማይችሉትን እንኳን እያካለባ አይደለም ያስወጣቸው ተረጋግታችሁ ጧል እርጉዝ በመተራመድበት እርምጃ ረጋ በሏል የዕብራውያን አምላክ ሲያወጣ በነፃነት ነው የሚያወጣ እያቻኮለ የሚያወጣ አምላክ የለም ተረጋግታችሁ ጧል ሪል ዴሊቨራንስ ስለሆነ ሪል ሞጣ ስለሆነ ያለው የዘጻት አካሄድ ሂዶ አለ እግዚአብሔር በነፃነት አለ ከሰዓታት በኋላ ቆጮና ፈርዖን እየጋለበ መጣ ህዝቡ በቃ ሳንዱች ሆነን ኮርነር ሆነን ከዚህ ባህር ከዚህ ፈርዖን ብሎ ሲል እግዚአብሔር እንዲያለ አረ ተረጋጋለ በእጅ ያለ ምንድነው ህዝቡን ነገራቸው አለ በትረን አንሳና ባህሩ መታው እነሱ በደረቅ ይሻገሩ እና ጠላቶቻቸው እነሱ ሲል ግድ የለም ማለት ሳንዱች ላይ ያረጓቸው የመጡት እነሱ ይገባሉ እነሱ ከበሮ ይዘው ተሻግረው በከበሮ ሲዘምሩ ቸርናውና ምሕረቱ ለዘር ፈረሱን ሰርሰኛው ከባህር ጣለ ሲሉ እዛ ፈረስ ይወድቃል ከኋላ እንዲያርጎ ነፃ ያወጣ የኛ አምላክ ወገኖች ትንሽ አምላክ እኮ አይደለም አቤትን ያሁን ወገኖች ውስጥ ጩኸት ገብቷል በእውነት ነው በልግራችሁ ከናንተ ጋብሬ ነው ምንም ራሴን ለመለየት አይደል ጩኸት ገብቷል አረ የዕብራውያን አምላክ ይገለጥ በኢየሱስ ስም ይገለጥ በቃ እኔ ከአንድ ሃይማኖት አንዱ ነኝ ብዬ ከምሰለፍበት ነገር ላወጣን ይገባል አሁን ምክንያቱም ይሄ ነው ትናንትና አንድ እንትን አይ ነበር ጋሽ ንጉሴ ቡልቻ ያስተማሩትን አንድ ትምህርት በጣም ተገረምኩኝ በጣም ነው የተገረምኩት ክርስትና ማለት ምን ማለት ነው ይያሉ ነበር ክርስትና ማለት ብቻ የሆኑ ህዝብ አንድ ስብስብ ነው አይደለም ክርስትና ማለት ኢቭን የጸባይ ማሳመር ነው ከኛ በላይ ጸባይ ያሳመራል ክርስትና ሪቹዋል ነው ሪቹዋል ከሆነ በቀን 5-7 የሚሰግዳል እንደ አንደርስም የቶቹም ጋር አንደርስም ጸባይ የማሳመር ጉዳይ ከሆነ ደግሞ ጸባይ ከኛ በላይ ያሳመር የለም እንዴ ክርስትና ታዲያ ምንድነው ሪሌሽንሺፕ ነው በኔ ኑሩ እኔም በእናንተ በቃ ከሱ ጋር መኖር ነው በጣም ተደነኩኝ አረ ወገኖቼ ይመልሰን አሁን ወደዛ ነገር ይሁዳ ያንን ነገር ስለተወሽ ነው ወገኖች እግዚአብሔር ግን ከፈለቀቀና ህዝቤ ያገለግለኝ ዘንድ ህዝቤ ምን በልኝ ልቀቅ ያጥንልኝ ዘንድ አለ እግዚአብሔር ነፃ ወጣ ይሄ ወገኖቼ ቀላል አምላክ እንዳይመስላችሁ መካከል ላይ እቺን ሀገር ይዟት ሲሄድ
ይሄን ህዝብ ይዞ ሲሄድ እስራኤልን በመካከል ላይ አንድ ጠንቋ ያገኛቸው ዘኍልቍ 23 ይል አንብቤላችሁ ቶሎ ልለፍ በአምቦሽ ላይ እንዲህ ለብሎ ነው እንግዲህ ያው ስለዚህ ህዝብ እርገም ተብሎ በተነገረው ጊዜ እንደዚህ ያለ ይባርካቸዋል በአምቦች ወይ በተራሮች ራስ ላይ ሆኜ አየዋለሁ ራስ ላይ ተራራ ላይ ወጣው ነው ሊረግም በኮረብታው ላይ ሆኜ መለከታ ነው ብቻውን የሚቀመጥ ህዝብ ነው በአሕዛብ መካከል አይቆጠርም ያዕቆብን ትቢያ ማን ይቆጥራል የእስራኤልን እርቦ ማን ይቆጥራል የጻድቃኑን ሞትን ይልሙት ማን ነው የሚለው ይሄን ማን ነው የሚለው በለዓም የጻድቃኑን ሞትን ይልሙት ፍጻሜ እንደነርሱ ትሁን አምላኩ እግዚአብሔር ከእርሱ ጋር ነው ለካ እንዴ ብቻውን የሚቀመጥ ህዝብ ነው በአሕዛብ መካከል አምላክ ከሌላቸው ጋር አብሮ አይቆጠርም አንድ ተብሎ ሁለት አይባል ኢያቡሳውያን ፌርዛውያን እስራኤላውያን አይባል ከያውያን መካከል ይወጣል ለምን እግዚአብሔር ያለው ስለሆነ እሱ በጣም ልዩ ነው እንዴ ወገኖች ቅድም ስለ ልዩነት አንጸላል ልዩ ነው በጣም ሌላ አምላክ ስለሚያውቅ ሌላ ህዝብ ነው ወገኖች ወይ ዓለም ላይ የሚኖር ሌላ ህዝብ ነው ለእግዚአብሔር ከዛ በኋላ ይመኛል ከሞትኩ አይቀራለ ሞት ማንንም አይፈልጋል ከሞትኩ ግን እንደነኝ ልሙት አምላኩ እግዚአብሔር ከእርሱ ጋር ነው የንጉስ እልልታ በመካከላቸው ነው እግዚአብሔር ከግብጽ አውጥቶታል ማን ያወጣው እግዚአብሔር ጉልበቱ አንድ ቀንድ እንዳለው ነው በያዕቆብ ላይ አስማት ውስጥ የለም ብሎ አይዟችሁ የለም በእስራኤል ላይ ሟርትስ የለም ለምንድን ነው የሌለው አስማት የሚሰራ ጉዳይ ሟርት ማይሰራ ስለሆነ ነው የግብጽን ሟርተኞች አየንኮ እሱ ሲጥል እነሱን ሲጥሉ ግን ምን እዚህ ላይ አይሰራበትም ማለት ለምንድን ነው ማይሰራበትም ከነሱ የበለጠ ነገር አዎ ምን እግዚአብሔር አብሮት ካለ ስላለ አይሰራም ማለት በቃ ሊረግማቸው ወጡ መርገም አልቻለም ለምን እግዚአብሔር አብሮ ያለውን ህዝብ ልትረግመው እንኳን አጭ ማይቻልም ወገኖች እግዚአብሔር አብሮ ያለውን ሰው ፍሩ እግዚአብሔር አብሮት ያለችን ሴት ፍራ ወንድሜ እንኳን እግዚአብሔርን አይደለም ነግራችሁ እግዚአብሔር አብሮት ያለ ሰው ያስፈራል በጣም አንድ በጣም እኔ አላስታውስም በደምብ ግን ትልቅ አንድ ንጉስ ተጠይቋል አሉ በጣም በአለም ላይ የሚያስፈራ ማን ነው ተብሎ የሚጸልይ ብሏል አሉ እሱ ራሱ እንትን አይደለም አማኝ ያለው ንጉስ የሚጸልይ ሰው ነው መፈራው ለምን እግዚአብሔር አብሮት ያለ ሰው ያስፈራል ሰልፉን ለእግዚአብሔር ስለሚሰጥ አይዋጋህም ችግሩ ሰውየው አይዋጋህም ሌላ ስለሚልክብ አደገኛ ነው ሰይጣን እግዚአብሔር ያለውን ሰው እንዴት እንደሚፈራ እሱ ብቻ አይደለም ኤርሚያስ የግብጽን ታሪክ ሳያስብ አይቀርም በዛ ክብር ይወጣ ህዝባውን እንደዚህ መከራውን ይብላ ከሰው አገር ከፈርዖን ኤምፓየር እንደዚህ የተራቀቀ አሁን እንደዚህ ሌላ አንድ ባቢሎን መጥቶ እግረ መንገድ ብያቸው ላስት ዊክ ያው ልውራር ብሮ እንኳን ወደ ይሁዳ አልመጣ እግረ መንገድ ድል ይመጣ ተሰልፎበት እንኳን ያልሆነ መንግስት ያሸንፈው አረ ትናንቱ ዘመን አይነት ነው የመጀመሪያው ጨዋታ ሁለተኛው ግን ዋና መፈልገው ግን ዋና ሊያስብ የሚችለው ተብሎ የሚታመነው የዳዊትን ዘመን 400 ዓመት ወደ ኋላ ሳይድ አይቀርም ይባላል ምክንያቱም እስራኤል ወይ ይሁዳ ምንላት ወይ እስራኤል በጥቅሉ ክላይማክስ የስኬት ክላይማክስ ላይ የነበረችበት ዘመን ይህ ዘመን ስለነበረ ማለት ነው በዚህ ዘመን እስራኤል የፖለቲካ ሊደር አግኝታለች ማንም ይባል ዳዊት የሚባል ፈሪያ እግዚአብሔር ያለው ሰው አግኝታለች የሚሊሻ ውጊያ ከሚል ይሄ እንዲም ያለ በጎሳ የምትዋጋዋን እስራኤልን ሰብስቦ የሚሊተሪ ያቋቋመበት ጊዜ ነበር 400 ዓመት በ10 BC ወደ ኋላ ስትቆጥሩ ማለት ነው ዳዊት ሲመጣ መቅደስ ይፈለግ መቅደስ ካልሰራው አለ እሱን ተውት አልሰራውም እሱን ግን ታቦት አስመጡልኝ ሳኦል ያለ እግዚአብሔር መርቶ ጉድ እንደሆነ ስላየው ያለ እግዚአብሔር መምራት አልፈልግም ማለት ገና ሲጀምር ዳዊት ሳኦል የሆነውን አይቷል ሲነሳ ራሱ ኃያላን እንዴት አርገው ነው የወደቁ ሲል እግዚአብሔር ስለሌላቸው ነው ብሎ ሳይጽፍ አይቀርም ዳይሪው ላይ እንዴት ወደቁና ሳኦል እግዚአብሔርን ያስወጡ ቀን ነው እንዴት አይወርቅ ሰው እግዚአብሔርን ካስወጣ ከህይወቱ ምን አለው ምን ቀረው ወዳጆች እስቲ ንገሩኝ አንድ ነገር እስቲ በህይወታችን ላይ እስቲ ዝም ብለን እናስብ ምክንያቱም ይሄንን ብዙ ቦታ አንሰማ ይሄንን በየቦታው አሰሙ ይሄን የምትናገር ቤተክርስቲያን ስለሆነች እስቲ የሆነ ነገር ጎሏቸው አያውቅም በህይወታችሁ ላይ ምርጥ ውድ የምትሉት ነገር ሄዶባቸው ያቁም ምርጥ ኪሳራ ከስራቸው አጣቁም ካለ ማለት ነው እግዚአብሔር ስላለ ግን እንደገና ሰርቫይቫል አረጋቸው እውነቴን እኮ ነው የምነግራችሁ ዲፕ አዝናችሁ አጣቁም እግዚአብሔር ስላለ ግን ተጽናንታችሁ አጣቁም እግዚአብሔር የደበሰው ምን ይሆናል አሁን ጥያቄ እግዚአብሔር የሌለው ሰው ምን ይሆናል እንኳን እግዚአብሔር ኖራችሁ በኢየሱስ እንኳን ጌታ የኛው ነው ወገኖች በዛ ዘመን ላይ አልፈለገም ገና ንግስና ሲጀምር በኢናጎሬሽን ቀን ቆመና ዳዊት ምን ሊባል ነው ተባለ ሊል የሚችለው ብዙ ነገር አለ በኢናጎሬሽን ቀን ኢናጎሬሽን ከባድ ሴንሲቲቭ ቦታ ነው ታውቃላችሁ ስላየን በእኛም ዘመን በቆመ ጊዜ ብዙ ሊለው ነገር ወደ ኋላ ነው ኢናጎሬሽን ባይዘው ሲነሳ ወደ ኋላ ነው የሚጀምሩት
ከኋለኛው ዘመን ነው የሚጀምሩት ይሄ ዘመን እንደ ድሮ የጨለማ አይደለም ነው የሚሉት ዳዊት እንደዛ ማለት ይችል ነበር የጨለማ ዘመን ነው ያለፉት ፍልስጤም እንጂ እንኳን አላዳናቸውም ነበር እንደዛ ማለት ይችላል የተቀባን ሰው ያሳደደ ንጉስ ነበር ንጉስ የነበረው ሳኦል እንደቆመ ሳኦልን ብሌም ከማድረግ መጀመር ይችል ነበር እኔን ሲያሳድድ የነበረው አፍሮ እኔን ቀባኝ ማለት ይችል ነበር ራሱም ላይ አላተኮረም ያገሪቱም ኪሳራ ተቆል አንድ ነገር ብቻ አለ ይሄ ሀገር እንደዚህ የሆነው እግዚአብሔርን ስላስወጣ ነው ስለዚህ መልሳችሁ እግዚአብሔርን አምጡልኛል ወገኖች 100 ዓመት ምናምን አካባቢ ሳልፈው አይቀርም ይባላል ብዙ ዓመት ሆኗል መቅደሱ እንትኑ ታቦቱ ከሄደ አዛጦን ከተማረከ ትዝ ካላችሁ ማለት ነው መገናኘት ሁሉ ይከብደኛል እኔ ታሪኩን አዛጦን ተማርኮ ከሄደ ብዙ ጊዜ ሆነ ከዛ አምጥተው እንደገና እስራኤል ድንበር ላይ ቆይቷል ከዛ በኋላ ነው ይምጣ ተብሎ ዳዊት አራ ቤት የገባው ዳዊት ሲመጣ ይምጣል ያለ እግዚአብሔር አልመራም ያለ እግዚአብሔር ወዳጆች አሁን እንደዚህ ነው የሚያስፈልገን ያለ እግዚአብሔር ቢዝነስ አልሰራም አሜናም ያለ እግዚአብሔር አልኖርም ያለ እግዚአብሔር አልቀመጥም ኮምፒውተር ላይ ያለ እግዚአብሔር አስራ አለቃይ ጋር አልደውልም ያለ እግዚአብሔር ምንም ነገር ማድረግ አልችልም ምን እግዚአብሔር ይግባበት በኢየሱስ እግዚአብሔር ወገኖቼ ስኬታማ ያደርጋል ታውቃላችሁ ዳዊት ወገኖቼ ወይ ስኬታማ መሪ ነበር ሊደርሺፓችን ስኬታማ የሚያደርገው እግዚአብሔር ሲመጣ ብቻ ነው ስትራቴጂዎቻችሁን ይሄው በጣም ነው ምንስማማው ስትራቴጂ እናወጣለን አሁን አውጥተን 5 ዓመት 10 ዓመት ይያለ ወገኖቼ እግዚአብሔር እዛው ሲገባ ወገኖች አስቡት እስቲ 10 ቤተክርስቲያን ተክላለን ብለን 20 ተክላለን ወገኖች ጥቂት ከተማ ሚሽን እንሰራለን ብለን ዓለምን ማዳረስ እንችላለን እግዚአብሔር ካለ ከስትራቴጂያችን ሁሉ በላይ መስራት ይችላል ወገኖች ምን ያስፈልገናል እግዚአብሔር እስቲ አንዴ እግዚአብሔር በሉ ወገኖች እግዚአብሔር ስኬታማ ያደርጋል ስራ ስንገባ እግዚአብሔር ያስፈልገናል ከስራ አለቆቻችን ጋር ዲል ለማድረግ እግዚአብሔር ያስፈልገናል ልጆቻችንን ለማሳደግ እግዚአብሔር ያስፈልገናል እንዴት ብለን ነው የምናሳድጋቸው ጉድ ናቸው እኮ ልጆቻችን ራሱ ባጭር ቃል ማለት ነው ጎናቸው እኮ ምን ተከራክረን እንኳን ምን እንችላቸው እኮ አይደሉ አንዳንድ ጊዜ የሆነ ነገር ዳሪ ዛጋ you just miss something ይለኝ ሚስ ነው የሆነ ነገር ታሪክ እንኳን ማውራት ስንጀምር ሚስ አርጋል ይላቸዋል ከነሱ በላይ አወቀን ምን ነው ነገር ስናወራ እነሱ ቀድሞ የሆነ ነገር እንደዛ አይደለም አሁን የሚያስፈልገው ነገር ወዳጆች እግዚአብሔር ይምጣ ቤት ውስጥ አሜን ወገኖቼ እግዚአብሔር ሲመጣ ልጆቻችንን አሳልፎ ይሰጣናል እግዚአብሔር ሲመጣ ወገኖቼ ትውልድን በእጃችን ያስገዛልና ሌሎችን የበላ አውሬ አይበላም ቤቴን ብያል እንወጣለን እግዚአብሔር በቃ እግዚአብሔር ዳዊት ገብቶ አምጡልኝ ስብስብ ዳዊት አቤት ወገኖቼ እኔ በቃ ቀናት ብቻ ነው ምንም አልፈልግም ዛሬ ቀናት መክተት ነው የመጣሁት እናንተ ምንም ውስጥ እግዚአብሔር አምጡልኛል ያለ እግዚአብሔር ለመደ ሳኦል እንዲህ ዝም ብሎ መምራት ለመደ ጧት ተነስቶ ወታደር ያዛል እግዚአብሔርን ሳይጠይቅ ተነስቶ ሰልፍ ይወጣል እግዚአብሔርን ሳይጠይቅ ለመደ አየውና አይወንም እግዚአብሔር ሆይ ባክህ ያንን ዘመን መልስልን ለማለት ወደ ኋላ ተመለሰ ይሄን ያሰበ ሳይሆን አይቀርም ይሄ ሰው ኤርሚያስ የዳዊትን ዘመን መልስልን እስራኤል እንደ ኢምፓየር የሆነችበት ዘመን እሱ ብቻ ሳይሆን ኢቭን እንደ ኢምፓየር ብቻ አይደለም እስራኤሎቹ ዩናይት የሆነችበት አንድ የሆነችበት ዘመን 12 ወንድማማቾች ተያይዘው በህብረት ያገለገሉበት የኖሩበት የእግዚአብሔር ሥራ የሰሩበት ብላችሁ አስቡት እስራኤል እንደ እስራኤልነቷ የኖረችበት ብቸኛ ዘመን ያ ዘመን ነው ይባላል በታሪክ የዳዊት ዘመን ብቻ ምርኮ መለሰ እግዚአብሔር በኢያሱ ዘመን እንኳን የተናገረው እስከዚህ ነው የምትወርሱ ተብሮ ድንበር ተሰጥቷቸው ኢያሱ ዛል ደረሰም ከሩቅ እየተመኘ ነው እነ ካሌብ ያሉ ጀግኖች ተራራማው ምድር ስጠኝ ወርሰዋለሁ ብለው ተወሰነ ወርሰው ነው ያለፉት ዳዊት ሲመጣ ነው ለሙሴ እስከዚህ ጫፍ የተባለውን ሄዶ ያወረሰው እግዚአብሔር አብሮት ያለ ክላይማክስ ጫፍ ነው የሚደርሰው እግዚአብሔር አብሮ ስላለ ሳኦል እነ ሙሴ ያልሰሩትን እነ ኢያሱ አስገብተዋል እንጂ ሙሉ ለሙሉ አላወረሱ እሱን ሁሉ አወረሰ ምን አይነት ሰው ነው ወገኖች ዳዊት ወይ ደግሞ ተውቶ ዳዊትን አታንሳ እንደዚህ አይነት ብርቱ ሰው አንስተ ከኔ ጋር ኮምፔር ታደርጋለህ እንዳትሉ ደግሞ እንደ ዳዊት ማን ደካማል ኃጢአት እየሰራ በጣም ብዙ ነገር ውስጥ የገባ ነው ብዙ ቃል መናገር አልፈልግም እንደው ማናኑሽ በዚህ ሀገር ሮያል ሬፕ ብሎ ነው አንድ ጊዜ አውጥተው ታይቻል በሆነ ነገር ላይ ጽፈውበት በቤተ መንግስት የተከሰተ አስቡ ውስጥ እንደዚህ አይነት ኃጢአት ሊደር የሚሰራው ኃጢአት በተለይ መንግስት ደረጃ ላይ የአገር መሪስቴን ሰርቶ ነው አላቅም በታሪክ እስካሁን በአገር መሪ በተረጋገጠ ሁኔታ ይሄ ሆኗል ተብሎ እኔ አላቅም እንግዲህ ካውቃችሁ ጥርጥር ካላችሁ በኋላ ግን በዚህ ሌቭል የተሰራ ሰው ምን ይላል መሰላችሁ ብርክክልና እግዚአብሔር ጋር ናታን አንተ ነህ እንዲያርጋል ሲለው ይወጣል ናታን ግን ብርክክና እንደዚህ ያለ በነገር ተጸድቅ ዘንድ ወደ ፍርድ ቤት በገባ ጊዜ ትረታ ዘንድ እኔ በአመጻ ተጸን እናቴ በኃጢአት ወለደች ቅዱስን መንፈስን ከኔ አትወሰድ መንግስት ይገባል መንግስት ጉዳይ አይደለም ዳዊት ወገኖች ግራ መንገድ የነገሰ ሰው ነው ዳዊት
እግረ መንገድ ነገሰ እንጂ ዋናው ለዳዊት መንግስት አይደለም። ከዛ መንግስቴን አትውሰድ አይደለም ይባለው። ለምን ሳውል እንደዛ ነው ያለው? ሰለሞን መጣና ከዚህ በኋላ ምን ነው ሲሉ መንግስት ካንተ ተቀደደ ሲሉ ምን ይላል? እሺ አትሊስት ዛሬ ሴቭ አድርገኝ፣ ይሄ በዚህ ህዝብ ፊት ሞገስ እንዳገኝ ለዛሬ ነብዩ ጥሎት ሄደ ሲባል ሰው እንዳይንቀኝ እሺ ዛሬ ትቆይ ይላል። ለዛሬ የሚኖር ሰው እግዚአብሔር ሄዷል ካንተ ሲባል እንኳን ቀባት ወስዶባል ሲባል ግድ የሌለው ሰው። ይሄ ሰው ግን ቅዱስ መንፈስን ከኔ አትውሰድ። ወገኖቼ ከዚህ ሰው ጋር እግዚአብሔር ስለነበር ይሁዳ ከፍታ ነበረች። ይሁዳን ዝም ብሏችሁ የምትንቋት ጊዜ አልነበረም። እግዚአብሔር በዳዊት ዘመን ለይሁዳ ሞገስ ሰጥቶ ነበር። ህልውናው ምድሪቱን ሞልቶ ነበር። ዋው! ህብረት እንኳን ወገኖቼ የሚመጣው እግዚአብሔር በመካከላችን ሲኖር። እግዚአብሔር ከመካከሉ የወጣ ጉባኤ አይታችሁ ታውቃላችሁ? በዘር መታየት ይጀምራል፣ በሰፈር መታየት ይጀምራል፣ በከለር መታየት ይጀምራል። እግዚአብሔር እኮ ሲረቀቁ እግዚአብሔርን ያስወጣኮ ቤተክርስቲያን በሚል እንኳን ብንሰበሰብ እኮ እግዚአብሔርን ካስወጣን እኮ ወር ዲፈረንት። ለዚህ ነው እኮ አንዳንድ ቦታ ላይ ፖለቲካል ኢሹ ይሆናል። እግዚአብሔር ከወጣ ምን ችግር አለ? እግዚአብሔር እኮ ነው ያሰባሰበን። እግዚአብሔር እኮ ነው አንድ ያደረገን ወገኖቼ። ይሁዳ አንድ ያደረጋት እስራኤልን እግዚአብሔር ነበር። እግዚአብሔርን ሲያስወጡ 12 ቦታ ተበታተኑ። ልንገራችሁ አንዳንዶቹ ኢቭን እስከ ዛሬ ከቢንያምና ከይሁዳ ቢንያምን ተሰውሮ በውስጥ በይሁዳ ስር የት እንደገቡሉ አይታወቅም። እግዚአብሔርን ያወጣ ምን መታሰብ ያለው? ምን መታሰብ በምን ይታሰባል? የሉ። ያ ዘመን ግን የዩኒቲ ዘመን የአንድነት ዘመን ነበር። ስለዚህ ያሰበ ነው እቺን ወደ ኋላ ተመልሶ ያስባል። እግዚአብሔር ወይ አትመልስልንም ነው ጮቱ። ምን የዳዊት ዘመን ትዝ አለኝ ይላል። አትመልስልንም ያልን ዘመን ቶ የሙሴን ዘመን ቶ የዳዊት 400 ዓመት ወደ ኋላ። አሁን እዛ ውስጥ አይደለም ያሉት። ይሁዳ አሁን መቅደሱ መፈንጫ ሆኗል፣ ከተማው መፈንጫ ሆኗል፣ ህዝቧ በውርደት ተመቷል፣ የተቀባው ንጉሳ ወደ ሌላ አገር ሄዷል። አገራዊ አንድነት አሁን የላትም፣ ብትንትኗ ወጥቷል። ሳውዝ ኖርዝ ምናምን ብላ ተበታተናለች። እሱም ያንደኛው ሳውዙ ወይ ኖርዙ ሄዷል ወደ አሶር። አሁንም ደግሞ እቺም ልትሄድ ነው። በቃ ምን መስራች ነው ለአብርሃም የተናገርከው በእናንተ ዓለምን አድናለሁ ቀረ። በቃ ይሄ ነው የሚጮህ። ግን እኛም ጮታለን። እናምጣው ትንሽ እስቲ ወደኛ። እኛ ሪፈር የምታደርገው ነገር አለ በሉኝ። ወደ ኋላ ሄደ አንተስ የምታስበው ዘመን አለ? ቤተክርስቲያንስ የምታስበው ዘመን አላት? እኔና አንቺ የምናስበው ዘመንስ ወደ ኋላ አለን? ወደ ዲው ነው ልጅ ስለው አለን ብለን እስቲ እናስብ። እኛም አለን ዘመን እንደ ኤርሚያስ እኛም አለን የዳዊት ዘመን የሚባል። ወደ ኋላ ሄጄ ዳዊትን ዘመን እኔ አላስብም። አሁን እሱ አይደለም የኔ ዋናው ዓላማ። እኔ ግን አንድ መለኪያ ግን አለኝ። አንድ ሁለት መለኪያ ነው ማሳያችሁ። የሐዋርያት ዘመን እስቲ በሉ የሚባል መለኪያ ግን አለ። በህብረት እንጀራን በመቁረጥ ይተጉ ነበር። በሰው ሁሉ ታላቅ ፍርሃት ሆነ። በሐዋርያት እጅ ብዙ ድንቅና ምልክት ይደረግ ነበር። ያላቸውን በአንድነት አደረጉ። መሬታቸውን ንብረታቸውን እየሸጡ ለማንኛውም ሰው ለሚፈልግ ያካፍሉት ነበር። በየቀኑ በአንድ ልብ ሆነው በመቅደስ እየተጉ በቤታቸው እንጀራ እየቆረሱ በደስታ በጥሩ ልብ ይመገቡ ነበር። እግዚአብሔርንም እያመሰገኑ በሕዝብ ፊት ታላቅ ሞገስ ነበራቸው። ጌታም ይድኑትን ዕለት ዕለት በእነሱ ላይ ይጨምር ነበር። የሐዋርያት ሥራ ምዕራፍ 2 ላይ የምን ዘመን? የኛ ዘመን፣ የቤተ ክርስቲያን ዘመን። እንደሱ 4 ጄኔሬሽን አለ። 10 ጄኔሬሽን ነው ወደ ኋላ ሲቆጥሩ የምታገኙት። 10 ጄኔሬሽን 20 ጄኔሬሽን ቆጠሩ ወደ ኋላ። የሐዋርያት ዘመን በሁሉም ላይ ታላቅ መንፈስ ነበረባቸው። ማኖፍ ጎድ ሲል የሚባሉ የሉ እንንተናን ይያሉ ምን ከተላችሁ ሊደር የሉ ማለት አይደለም፣ ይገባቸዋል። ግን በሁሉም ላይ ታላቅ መንፈስ ነበረባቸው። መንፈሳዊ ኦቶሪቲ በጣም ይከበርበት፣ ማትንቁበት። አሁን ማንን ያከብር? ምን ግዳለው? አሁን ሰው ምን ግዳለው? ምንም ምን ለምብትን ምንድነው? እናንተ መካከል እግዚአብሔር በኤልያስ መንፈስ ካልመጣለ ነው። እግዚአብሔር እኔ አምላክ አንተ አምላክ እንደሆንክ እኔ ባሪያ እንደሆንክ ይታወቅ ብላ ቤተክርስቲያንና አገልጋዮቿ እንደገና እግዚአብሔር በልዩ መንፈስ ካልነካቸው ምን ልዩነት አለ? በቃ መደርደር ነው አብረን። ኧረ ይምጣ አሜን ወገኖቼ ወይ ይናፍቃል ወገኖቼ ወይ ሐዋርያቱ ዘመን ያ ፎስ መቀለጃ የሆነበት እንዴ እንዳሁኑ ዝም ብሎ ወንድሜ እውነት እናወራ ነው እንግዲህ ልዩን ጨጓራ ምናምን አሁን አይደለም። ጨጓራም በማስረጃ ከተፈወሰ ጥሩ ነው። ያንዱ ነግራችሁ አላለ በዚህ መካከል ጨጓራ ያዘው በዚህ መካከል
ኮላሪቱ ከዚህ መካከል ምናምን ሲል የውጪ ጥራ ይላል አንዱ የውጪ ሪሊ ታምናላችሁ እናምናለን ነው እኔ ምክንያቱም ይሄ እኮ እግዚአብሔር ሊሰራ ስለሆነ እያዘጋጀው ነው ያለው መድረክ እያዘጋጀው እንደሆነ ስለማመን ነው ወደፊት ለሚመጣው ነገር እንድትዘጋጁ ነው ምሳሌ ምን ነግራችሁ ይሄን እናምናለን ነው እግዚአብሔር እንደሚሰራ እናምናለን እግዚአብሔር እንደሚፈውስ እናምናለን ነው እግዚአብሔር ፈዋሽ እንደሆነ እናምናለን ነው የእግዚአብሔር ጣት እንደምትንቀሳቀስ እናምናለን ነው እግዚአብሔር ወገኖቼ የሞተን ነገር መቀስቀስ እንደሚችል እናምናለን ጣቢታዊ ተነሽ ታሪክ ነው ወይስ እውነት ነው መጀመሪያ እኮ እኛው ማመን አለብን ምክንያቱም እኛው ራሱ እናምናለን ነው የሚለው ጥያቄ ስለሆነ እናምናለን ነው በቃ እንደ ፍጥርጥራችን ሆነን እንለፍ ነው ወገኖቼ ክርስትና የሰማይ ተስፋ ነው እሱን ምንም ብዙ ጊዜ ነግሬያቸዋለሁ በመድር ግን የድል ህይወት ነው የድል የማሸነፍ ህይወት ነው መከራ የለም አላችሁ መከራ ውስጥ እንገባለን እነ ጳውሎስ መከራ ውስጥ ገብተዋል በመከራ ውስጥ ግን አሸናፊ የሚያደርግ መንፈስ ግን አለ እግዚአብሔር አብሮት ያለ መከረኛ ነው ክርስቲያን ማለት እግዚአብሔር አብሮት ያለ በመከራ ነው ግን አብሮት አለ ቦልድ ናቸው እነሱ ታውቃላችሁ መከራ ውስጥ እንኳን አልቆ ዝምዝም ያለ አይደለም የፈርስት ሴንቸሪ ቸርች ክርስቲያን አማኞች ምትቆ ዝም ያሉ ግራ ይገባቸው ተስፋ የቆረጡ አይደሉም ለነገስታት መልእክት የሚያመጡ እንጀራ የሌላቸው ሰዎች ነበሩ እነ ኤልያስ በአሞራ የሚመገቡ በነገስታት ፊት ግን የሚያስፈሩ እስራኤልን የምትገለባበት አንተነስ ነው አንተና አባት ቤት ናችሁ የሚል ቦልድነስ ሰማይ ካልሰጣረ ወገኖች ሱፐር ናቹራል እግዚአብሔር በሚሰጠን መንፈስ መኖር ይቻላል በዚህ ምድር 40 አመት ከዚህ በኋላ ስንት አመት ብንኖር ነው እስቲ ስንት አመት ነው 20 ክሪስማስ ብያችኋለሁ ወይ 20 ሰመር 40 ሰመር አንዳንዶቻችሁ እሺ ልጨምርላችሁ 50 ሰመር ነው እቺን 50 ሰመራችንን እግዚአብሔር ይስራብና አሜን ወገኖች እግዚአብሔር በሐዋርያቱን ዘመን ማስበው ሌላ ዘመን አለ እኔም ትዝ ያለኝ ይሄን ቃል ሳካፍል ያን ዘመን መልስልን ወንጌል በኃይል ይሰብኩ ነበር አለመስማት ወገኖቼ ያን ጊዜ የነበረው ፍልስፍና አሁን የለም ምክንያቱም ፍልስፍና ከዛን የወረስነው አሁን እነሱ ፍልስፍና ጅማሪ ስለነበረ በአለም ላይ የሚታወቁ ትልልቅ ፈላስፋዎች ያኔ ነው የነበሩት አሁን መጽሐፋቸው ምናጠና እነ ፕሉቶ እና አርስቶትል እነ እንትና ምናምን ምትሏቸው ያኔ ነበሩ እነሱ በአካል በነበሩበት ዘመን እነ ጳውሎስ ተጋፈጧቸው ወንጌል አሸነፈ ወደ እናንተ በመጣን ጊዜ እንዲው በቃላት በማባበል ብዛት አልነበር መንፈስንም ኃይልንም በመግለጥ ነበር ባጭር ቃል መንፈስ የእግዚአብሔር ኃይል ስለነበረ ከፍልስፍና በላይ ስደት ነበር አሁን ምን አለብንኛ በስደት ውስጥ ግን አለመለሙ ለምን እግዚአብሔር አብሯቸው ነበር እንደውም አንዱ ጊዜ አንዱ ተናገረና እነኚህ ሰዎች አለ ሲያያቸው በጣም በረቱባቸው አና አንደኛው ከመካከላቸው ጠቢብ ሰው እግዚአብሔር በዘመናት አይጥፋ እነኚህ ሰዎች አለ ዝም በሏቸው አለ ለምን አለ እግዚአብሔር አብሯቸው ከሆነ አታጠፏቸው አቤት እግዚአብሔር አብሮት የሆነ ሰው አታጠፉት አራ አሜን ጠላት ማያጠፋው ማን ነው በሉኝ እፉ ብሎ ማያጠፋው ሰው እግዚአብሔር ያነደደውን እሳት ነው ነፍጹም አይችልም እግዚአብሔር ስለለኮሰው እሳቱን እናንተ አለ እዚህ ይፈልጋችሁ ሞክሯል ደሞ ከእግዚአብሔር ካልሆኑ እስቲ በሉ ምንም ፕሮሰስ ጊዜ ያመጣው ከሆኑ ጊዜው ያጠፋችኋል እግዚአብሔር ያመጣውን ግን ጊዜ አያጠፋውም እውነት ነው ጊዜ ስላላጠፋው ዛሬም ተሰብስበናል የጳውሎስ ወንጌል ዛሬም ይሰበካል እሱ የለም ጳውሎስ የለም አገልጋዮች ግን ዛሬም አሉ ጴጥሮስ የለም የሰበከው ወንጌል ግን ዛሬም ይሰበካል ለምን ለኳሹ ከላይ ነው ያዋሪያቱ መንፈስ ፈውስ ሪል ነበር ኮታቸው ይፈውስ ነበር ወገኖቼ አሁን አንተ ምን አይነት ምኞት ውስጥ ይገባ ኮቴ መፈወስ አለበት ብዬ ነው ማምነው የኔና ብቻለም የሲምቦል ነው ማወራው የዲጂን ነው ማወራው የማርቲን ነው ማወራቸው የሆነን ሰውዬ አይደለም ማለት እኛ ያማኞች ወንጌልን ሰብከን አሳየን የሚሉን እግዚአብሔር አይደለም የሚያስፈልገን ቃላችንን የሚያከብድ መንፈስ ወገኖቼ ስትነግሯቸው እንቢ ማለት እስከማይችሉ ሬዚስታንስ ወገኖች ሰብሮ የሚያልፍ የእግዚአብሔር ኃይል ያስፈልጋል ሰው እናንተ ከባድ ፍጥረት እኮ መንፈስ ቅዱስ እኮ ልቡን ካለቀቁ ሰው እኮ ወገኖች ከባድ ፍጥረት እኮ በምን ታሳምታለች እናቴ ትሙት ትሉት እኮ ሰው አያምንም በዚህ ዘመን እስቲ እንደዚህ እጁን ሲዘርግታችሁ መጡት አያምናችሁ መንፈስ ካለባችሁ ግን ትንሽ በሉት ያምናል አንዱ አጋንንት ያስወጣልና ያስወጣ ይራውጣ አሉጣ አረበናታ ተሰፍረኝታ ብሎ አለ እግዚአብሔር እግዚአብሔር አብሮን ካለለቆ በቃ እንትን ውስጥ ገብተናል እኮ ብርቅ ሆነበት እግዚአብሔር በሌለበት ዘመን ደግሞ አለ የሚሉ ደግሞ መነሳታቸው ነው ወቁል እውነተኛ እሳት በሌለበት ዘመን የውሸት እሳት እፉ የሚሉ ያናዱ ሰዎች ደግሞ አሉ እነሱን ተጠንቀቁ እኛ ግን እውነተኛ ያስፈልገናል እሱ ብቻ አይደለም በታሪክ ውስጥ 5-6 ደቂቃ ስምኝ ሰጡኝ ጊዜ ገናን ጊዜያችን አለ 10 ደቂቃ በታሪክ የተነሱትን ዘመናት ብናስብ ምን እንደው ላሳያችሁ በጣም ባጭር ደቂቃ በ16ኛው ክፍለ ዘመን ላይ the protestant reformation በተባለ 600 አመት ሞላው ነገር አሁን ነው 500 አመት ወገኖች እነ ሉተር ተነስተው ሃይማኖት ሲሆን ዝም ብሎ ሰው የሆነ ኮት ለብሶ መውጣት መግባት ሲሆን
የካባ ጉዳይ ሲሆን ክርስትና አይኖር አሁን እኮ ያስፈልጋል በቃ this is a time ወገኖች አሁን አንተ ማንኛው ነህ በመንባልበት ዘመን አሁን እግዚአብሔር ያስፈልጋል በዛ ዘመን ላይ መጣና ነው መዳን በእምነቱ ላይ እውነተኛ ቃል ተጥጦ ሰው የሰው ሪቹዋል ሲያራግብ የመላእክት ባንድ መርፌ ላይ ቆማሉ አይቆም የማርያም አይን ጥቁር ነው ነጭ በሚባልበት ዘመን አይ ማተር ለማያረግ ነገር ትውልድ ተላልፎ ተሰጥቷል አሁን ማተር የሚያረግ ነገር ይነሳል ወንጌል እነሱ ተነሱ ያስፈልጋል የሪፎርሜሽን ዘመን መደገም አለበት ነው ማምነው እንደገና ሪፎርም አርገን እንደገና መልስ አብጀን ማለት እንደገና መልስ ስራን ጠፍጥፈ መስራት ምችል እግዚአብሔር ወይ ባንተ እጅ ላይ ሸክላው በተበላሸ ጊዜ እንደዚህ ያልከው ሸክላው በሰሪው እጅ እንደተበላሸ እናንተ በኔ እጅ አላችሁ የተበላሸን ይመስለናል ብዙ አቅጣጫ ላይ መልሰ ጠፍጥፈን መልሰ ስራን 16ኛው ክፍለ ዘመን ሌላ the great awakening የሚባል እነ ጆናታን ኤድዋርድስ እነ ጆርጅ ዊትፊልድ የተነሱበት ያ ሪቫይቫል ወገኖቼ ሞራል የጠፋበት ጊዜ ነበር ይላሉ አናጻፊ ሞራል የሚባል ነገር የለም ሰው ሁሉ በፊቱ ደስ ያሰኘውን ነገር ያደርግ ነበር የተባለ የዘመነ መሳፍንት ዘመን ነበር እንደዚህ አይነት ዘመን ምን አለ ሰው እኮ ምንም ችግር የለበትም መፍታት ነው ተነስቶ ይፈታል ዛሬ ማግባት ነገር ተነስቶ ያገባል በድራይቭ ስሩ እየተጋባ ነው ሰው በድራይቭ ስሩ ምን ፕሮሰስ አስበዛኝ ይያለ ማለት ነው በመስኮት ይያለፈ ማለት ነው እንደዚህ አይነት ዘመን ባለበት ትውልድ ወገኖቼ ሞራሊቲ ተላልፈን የተሰጠንበት እንደዚህ አይነት ጊዜ አንዳንዴ ከተገባችን ወንድ ቀሚስ ለብሶ እልፍ ይያለ ተናልክ ብለ ነው ይያለፈ እኔ አንዳንድ ጊዜ እኮ ለምንድነው እኮ የሚያስብል ነገር እኮ ኖርማል ናቸው ልጆቻችን እየተጋፈጡት ያለ ታውት ወገኖቼ ኢሞራሊቲ ሰማይ ደርሷል አሁን የነገስታት ቃል ራሱ አስፈሪ በሆነበት ሰዓት ትረስታችን ያጣን ባለንበት ሰዓት ነው ወገኖቼ በዚህ ዘመን ነው ጆናታን ኤድዋርድስ ይሉ ሞተዋል ቢኖሩ ኖሮ አንድ ነገር ይሉ ነበር አሁን ተረኛው እኛ ነን እኛ አስተንፋስ ባለኝ በኔ ዘመን ሚል አንድ ሰው የለም እኔ ያለው ሚል ወገኖቼ ይሄ ነው እኔ መክተት እንፈልገው ትልቅ ነገር ላታርጉት ይችላልች ጎረቤታችሁ ያለች ግን አንድ ሴት ጋር ግን እናንተ ለሷ ጆናታን ኤድዋርድስ ናችሁ አተገባችሁ ላለ ጎረቤት ላለ ሰው ግን ቤተክርስቲያን ላለ ለሌለ በስራ ቦታ ለምታገኙት ሰው ግን እናንተ የሪቫይቫል ሚንሶች ናችሁ ወገኖቼ the prayer meeting የሚባል በ1857 አካባቢ እንደዚህ ተነስቶ ነበር the prayer revival የሚባል አሜሪካን ጸሎቱ እየተውበት ጊዜ ነበር ይላሉ ጻፊው ጸሎት የሚባል ነገር ቀረ እኔ ዓርብ ዕለት እንዴት ደስ እንዳለኝ ሳይ እኔ እንጃ በ60 ሰው ምናምን አይሆንም በቃ ሲጸል ጌታው ያደስከን ነው አልኩኝ እውነቴ ነው ታድሶ ከፕሮግራም ያለፈ ነው አቃለሁ ግን ሪሊ መመለስ ስለሆነ ማለት ነው ወደ ጸሎት ሰው እየተመለሰ ካለ በቃ ያኔ የሆነ ነገር ይሆነ እንዳለ ነው ሌሎቹ ኔክስት የሚመጡ ስለሆነ ወደ ጸሎት ዩሮፕና አሜሪካ በጸሎት ተነቃነቁ ወገኖች ምን ማድረግ እንችላለን ያለ ጸሎት ወገኖች ልንገራችሁ ማትጸልይ ቤተክርስቲያን ልንገራችሁ ነኝ ሰይጣን ምንም የሚደፍራት ቤተክርስቲያን ሰው ራሱ ምንም ቫልዩ ማያረጋ ቤተክርስቲያን እሷለች መስጸለይ ስንጀምር ሆሊ ስፒሪት መንቀሳቀስ ይጀምራል ሆሊ ስፒሪት ሲንቀሳቀስ ደግሞ ወገኖቼ ማንንም መጥቶ ዝም ብሎ መመለስ አይችልም እናንተ አንድ ጥያቄ ልጠይቃችሁ ሲንስ አርጋችሁ አጣቁም ሆሊ ስፒሪት ሲንቀሳቀስ ሆሊ ስፒሪት ከዚህ የሚታደል ነው አይደለም እኮ ሆሊ ስፒሪት የሆነ ሰው ይዞት የሚመጣ ነው አይደለም እኮ ኦፍ ኮርስ እግዚአብሔር መንፈስ በሰዎች ላይ ሲኖር አንዳንዴ ክብደቱ ሴንስ ታርጉታላችሁ ግን ልንገራችሁ ሆሊ ስፒሪት እኮ እናንተ ውስጥ ያለ አብረን ምን ተጠቀመው እኮ ሁላችንም ይዘን ምን መጣው እኮ መንፈስ እኮ ነው ወገኖቼ ያንን መንፈስ ይካፈሉ ነበር ይላል በጸሎት ሚሊዮኖች ወደ ጌታ መጡ እንዴ እኔም ይመስለኝ ነበር ሰው ጌታ ያድናል ሲባል ብቻ ነው የሚደው ኦፍ ኮርስ አንዱ ነው ዋናው ሰው ለካ በጸሎት ጌታን ይቀበላል እኔ ስለ ስፕሪንጎኝ የሐሙስ ጸሎት እንጸልያለን በጣም እየጸለየ አንዱ መጣና መስክርልኝ አለ መቶ ቸርቹስ መቶ እየጸለየ ነው ጊታር እየመታው ነበር የክብ ሰርተን እየጸለየ በአይዋለው ማለት ነው ምንድነው የጊታሩን አስቀምጬ ነው ዝም ብሎ ግራ ሲገባ እንድጸልይልኝ ነው የመጣሁት ምን ድረስ ነው እኔ እንጃ ዝም ብዬ በዚህ አልፍ ነበር ዛቤ ገባ ሰው ሲጸልይ ወገኖቼ ዌልስ የሚባለው የእንግሊዝ ከተማ ሄጄ ነበር የዛሬ 2 አመት ዌልስ ሪቫይቫል እነ ማንኖስሙ የኤቨን ሮበርትስ ምናምን የሚባሉ ሰው የሰበከበት ቸርች ውስጥ መጠጥ ቤት ሆነ አላቸው ፎቶ አንስቼ እንደውም ነው ቦታ አድርገዋል ያን እሱ የሰበከበት የሪቫይቫሉ ቦታ ናይት ክለብ ሆኗል አሁን የዌልስ ሪቫይቫል ቀረድን በል ወይስ ይምጣ አሁን ይውላችሁ እንዲህ ነው እኔ ልንገራችሁ አንድ ነገር በእኛ ዘመን ባያልቅ በልጆቻችን ዘመን የሚያልቅ ስራ ጀምረን እንለፍ በእኛ ዘመን ማለት ትንንሾቹ አድገው የሚሰሩት አሜሪካን የሚንጡበት ዩሮፕን የሚንጡበት ቤተክርስቲያናት የሚተክሉበት መንፈስ ልናመጣኝ እኛ አማጮቹ ያርገን በቃ እኔ በኔ ዘመን ላላየው ይችላል እኛ አማጮቹ ኑር የሚወለደው ግን ሌላ ሊሆን ይችላል ወገኖች እነሱ ነበሩ እነኚህ ደግሞ እንግዳ ነገርን ከህይወታችሁ አስወግዱ ነበራሉ ስብከታቸው ለመንፈስ ቅዱስ ታዘዙ
ኢየሱስን በአደባባይ ስበኩ ነበር አሉ። ስብከቱ ሁሉ እየተነሳ ወገኖች የአዙሳ ስትሪትን ሪቫይቫል ታስታውሳላችሁ? በካሊፎርኒያ አዙሳ የተነሳው አንድ ጥቁር አሜሪካን አፍሪካን አሜሪካን ሰግሪጌሽን በነበረበት ዘመን ጥቁር ነጭ እየተባለ ገመድ ሲያስቀምጡ መንፈስ ቅዱስ ገመድ አልፎ ገባ። አሁን ዘመን እንደዚህ አይነት ሲስተም ሲሆን የሰው ሲስተም እግዚአብሔር አለፈና ገመድ በጥሶ ገባና ቀባው አንዱን ጥቁር። በፍጹም እንደውም አንዳንድ ጻፊው ጽፈዋል በእውኑ እግዚአብሔር በጥቁር ይሰራልን በዘመኑ ማለት ነው። ይሰራል ወገኖች። ህፃናቶቻችን ታያላችሁ እግዚአብሔር ይሰራባቸዋል። ትንንሾቻችን ተነሱ የእግዚአብሔር ስራ ይሰራሉ። እንደዚህ ነው ምናምነው ኔክስት የሚሆን ወገኖች ወይ ተነሱ። ዊሊያም ሲሞር በጣም ልሳን በቃ ወገኖች ታውቃላችሁ ፔንቴኮስታል ሪቫይቫል ባለው ትልቅ እንትኖች ከዛ በኋላ ተነሱ። ማይታሰቡ ሰዎች በረሰተ ምንድነው ተብሎ ሁሉ እስኪጻፍ ምንድነው የሚናገሩት እስከሚባል ድረስ ወገኖች ብዙ ልጆችን ወጣቶችን የነካ ጂሰስ ሙቭመንት የሚባል ሪቫይቫል ነበር። አንዳንዶች ጥያቄ ተጠራል ግን ኢንጀነራል ግን አክሴፕትድ የሆነ ሪቫይቫል ወጣቶች ቲኔጀሮች አረ በኢየሱስ ምን ዛክፍል ላሉት ነው መጸልዩ ቲኔጀሮች ከምርምር ወጡና እግዚአብሔር ሲናካቸው ወገኖች ቲኔጀሮች በለቅሶ በእንባ ውድ የሆነውን እድሜያቸውን ቅድስናቸውን የሚፈልገውን እድሜያቸውን ለጌታ የሚሰጡበት ታላቅ ሪቫይቫል ወርሺፕ ተጀመረ። አሁን አንዳንዶቹ ወርሺፕ የሚባሉት እነኚህ ምናያቸው እንትኖች የተጀመሩ ከዛ በኋላ ትልልቅ የወርሺፕ ሙቭመንት ረጅም ሰዓት ነው። የሆነ ሰዓት ላይ ዝም ብለህ መጻፍ ይዘህ ቆመህ ጭን ነገር ነው የምትለው። አንድ ደቂቃ ይሰጣል። አምልኮ በቃ ካልቸር እስከሚሆን ድረስ ከተቀየረ እግዚአብሔር አቤቱ መልሰን እኛም እንመለሳለን። ዘመናችንን እንደ ቀድሞ እንደ አሶሳ ስትሪት እንደ ዌልስ ሪቫይቫል ትላንትና በጂሰስ ሙቭመንት እንደሰራኸው በፕሬየር ሙቭመንት ውስጥ እንደሰራኸው ትላንትና በሐዋርያት ዘመን እንደሰራኸው እንደዚህ እኮ አለ ተቀላችሁ ጌዲዮን ከመሬት በታች ሰው እግዚአብሔር በኪዳን የጠራው ሰው ከመሬት በታች አንተ እኮ ኑሮ አይደለም እየኖርን ያለነው እኮ ከመሬት ኑሮ ወገኖች ኑሮ ማለት ገንዘብ ቆጥሮ ቤት ማስገባት ብቻ እንዳይመስላችሁ እሱ ሌላ ሰሽን ስለሆነ እግዚአብሔር ይባርካችሁ ለመሰላችሁ እንትና ማን ነው ሳኦል እግዚአብሔር መንፈስ ትንሽ አለፍ እንዳልክ እንጀራ ታገኛለህ እንጀራ ቁጥሩ ነው በእውነት እንጀራ ባይኖር ቸርች እንገዛ ቢኖር እኮ እንገዛ ነበር እንጂ በጣም ማቅለሌ እንዳይመስላችሁ አንዳንድ የሆነ ነገር ስማታየም ለመጣለ ትንሽ አለፍ እንዳልክ እንጀራ ዳቦ ታገኛለህ ከዛስ ብልጡና ነው አለፍ በላል ዳቦ ላይ አትቁም አሜሪካ የመጣው ለዳቦ አይደለም ብልጥ የለም ዳቦ ላይ ካልቆምክ ለልጆች እንጀራ ብቻ ለምታወርሳችሁ መንፈስ አውርሰት አልፋለ ትንሽ አለፍ እንዳልክ የነቢያትን ጉባኤ ታገኛለህ መንፈስ ይወርድባል እንደ ሌላ ሰው ወገኖቼ ምንም ነገር እኮ እኛን አይለውጥም የኛን እንጂ እኛን የሚለውጠው እኮ ፕሬዘንስ ብቻ መገኘቱ የእግዚአብሔር ህልውና ብቻ እኮ ነው እኛን የሚለውጠው የኛ ተለውጦ እኛ ካልተለውጥ ምን ዋጋ አለው ያዋሪያቱ ዘመን ብትሉኝ ያ ሰዓት የወረደበት ዘመን አቤቱ መልሰን እኛስ ዘመናችንንስ እንደቀድሞ እንደ ዳዊቱ ዘመን ዩናይት አርገን እንጂ በትንትን ብለን ማን ነው መሪያቸው እየተባልን ይያለን እኮ ማን ነው ፖፓቸው ይለኛል አንዳንድ ሰው መጥቶ ነው ግራም ይገባ ወገኖቹ አጥር የሚያልፍ የእግዚአብሔር ስራ አያስፈልግም ዓለምን የሚሞላ የእግዚአብሔር ስራ ከዚህ በኋላ አሁን ብኖር እግዚአብሔር ነው እሺ 40 ይስጠኝ ጨመርኩ ለራሴ ከዛ በኋላ ለነገሩ ከ40 በኋላ እናንተ ማሰቡኝ ማለት እኔ አሁን 40 ምለው ለምን ይመስላችኋል ከሆነ ጊዜ በኋላ እኮ አለ መክበብ ኑሮ አይደለም ስላለው እኮ ኑሮ አይደለም ከሆነ ጊዜ በኋላ እስከዛች ዘመን እስቲ ምንድነው ዋና ነገር ለሁላችንም ዋና መሆን የሚገባው ብትሉ ምን ታውቃላችሁ መንፈስ ቅዱስ ፕሬዘንስ ሰኞ ጧት ይዘነው ምንወጣ መገኘት ስራ ቦታ ልክ ነው አቃለው ነገ ጧት ተነስታችሁ ስራ ነው የምትሄዱት እንደኔ ቀጥታ ሄዳችሁ የሰው መጠየቅ መጽሐፍ ቅዱስን ማንበብ አይደለም አይ ነው እኔ ያልኩ ያለው የሆነች ነገር እንድታረጉ ድርጊት አይደለም ስራ ቦታ ግን እግዚአብሔር ሆይ አብረኸኝ ወጣ ኮንሺየስ የሆነ ትውልድ ግን ያስፈልጋል ለምን እንደሚኖር ግን የገባው ሰው ሲወጣም ሲገባ እግዚአብሔር ቅር ሲለው ዋዶነት ሲሰማው ግን ስብስብ ብሎ ሚንበረከክ ትውልድ ግን ያስፈልጋል አቤቱ እንደገና ቃል ይከበር አሜን ቃል ይከበር እንደገና ሰዎች ቃልን ማያቀሉበት ያ ዘመን ይምጣ ቆመን እንጸልይ በዚህ መንፈስ አንተ